እባካችሁን አንዳንድ ጊዜ በቤተ ክርስቲያን ውስጥ በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች እባካችሁ ረፉ። ቤተ ክርስቲያን የፍርድ ቦታ አይደለችም። ልጅነትን ስትሰጥ ቤተ ክርስቲያን በጥምቀት ልጅነትን ስናገኝ ከኛ ስራ ነው አይደለም፣ በጸጋ ቅዱስ ሥጋውን ስንወስድ በጸጋ ቅባ ሜሮን ተቀብተ መንፈስ ቅዱስን ስንቀበል በጸጋ ልጅነትን ስትሰጠን ቤተ ክርስቲያን በጸጋ ነው። ይሄ በጸጋ ያለ ስራችን ያገኘነው መዳን ድነናል እንድንል ያስችለናል። የመጀመሪያው ጥያቄ ለክቡር መምህራችን ለልደተ ቃል ይሆናል። ይሄውም በነገረ ድህነት አስተምሮ ዙሪያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድህነት ዙሪያ አስተምሮዋ በመጽሐፍ ቅዱስ እይታ የቤተክርስቲያን አስተምሮ ምን ይመስላል? በነገረ ድህነት ዙሪያ ቤተክርስቲያናችን እንዴት ታስተምራለች የሚል ይሆናል። ወደ መምህራችን። እሺ ይሄኛው ሸድምጹ በድጋሚ እንደምን ቆያችሁ? እንግዲህ ይህንን ጊዜ የሰጠን አምላካችን ልዑል እግዚአብሔር በእውነት የተመሰገነ ይሁን። ሳይገባን በምህረቱ እዚህ የምህረት አደባባይ ይቅርታ አደባባይ ላይ ያቆመን አምላካችን እግዚአብሔር በእውነት በድጋሚ የተመሰገነ ይሁን። እንግዲህ ብዙ አባቶች መምህራን ባሉበት እኛን እዚህ ጋር አስቀምጦ መጠየቁ ራሱ በእውነት ይሄ ያው ሳይገባን የእግዚአብሔር ቸርነትን የሚያሳይ ነውና ድፍረት ሳይሆንብን እኛም ከአባቶች የተማርነውን ጥቂት ነገር እናገራለን። እንግዲህ ነገረ ድነት ማለት በጣም ሰፊና ጥልቅ ትምህርት ነው። እንግዲህ በቤተ ክርስቲያናችን በጣም ሰፊው ትምህርት ብዙ ማብራሪያም ያለው የነገረ ድነት ትምህርት ነውና ኦርቶዶክሳዊ ነገረ ድነት ትምህርት ከሌሎቹ ቤተ እምነቶች ራሳቸውን ክርስትና ብሎ ከሰየሙ ቤተ እምነቶችም የምንለይበት ዋነኛ ትምህርታችን የመዳን ትምህርታችን ቅዳሴ ቢቀደስ ከመዳን ጋር ነው ኪዳኑ። እያንዳንዱ በቤተ ክርስቲያን ውስጥ የምታዩት አገልግሎት ሁሉ ከምን ጋር የተሳሰረ ነው? መጨረሻው ከሰው ልጅ መዳን ጋር ነው። እንግዲህ እግዚአብሔር አምላካችን አንድያ ልጁን ወደ ዓለም የላከው ማንን ለማዳን ነው? የሰው ልጅ ለማዳን። ስለዚህ ባጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኦርቶዶክስ ቤተክርስቲያን የነገረ ድነት ትምህርታችን መጽሐፍ ቅዱሳዊ ነው ወይ ነው ወይስ አይደለም? ነው። መጽሐፍ ቅዱሳዊ ነው፣ ሐዋርያዊ ነው። እንዲሁም የቀደሙት የቤተክርስቲያን አባቶችም ያስተማሩት ነው። የቤተክርስቲያናችን የነገረ ድነት ትምህርት መዳን በሁለት ይከፈላል። ፈውስ የሚባለው ድነት አለ ወይም ስጋዊ ፈውስ። እኛ የምናወራው ግን እሱን አይደለም። እኛ የምናወራው ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከመውደቅ ወደ መነሳት የመጣንበትን መዳን ነው። ያ መዳን በሶስት ሂደቶች ይከፈላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት በስንት ይከፈላል? በሶስት ይከፈላል። አንደኛው ምንድነው? ድነናል፣ እየዳንን ነው እና እንዲሁም እንድናለን። ምን አንደኛው ምን ድነናል፣ ከዛስ እየዳንን ነው፣ ከዛ እንድናለን ይላል። ድነናል ስንል ምን ማለት ነው ስንል እንግዲህ እንደምታውቁት በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ አዳም አትብላ ከተባለው ዕፀ በለስ በበላ ሰዓት ላይ ሞትን ወደ ሰው ልጆች ሁሉ አመጣ አይደለ? በሔዋን በኩል ያ ሞት ወደ ዓለም ወደኛ ገባ። ስለዚህ የሰው ልጆች ሁሉ እግዚአብሔርን ከሚያክል አባት ገነትን ከምታክል ስፍራ ተለዩ፣ ከነበራቸው ጸጋ ክብር ተራቆቱ አይደለ? ድቀተ ባህሪ ወይም የባህሪ ጉስቁልና ሞት ወደኛ መጣ። እናም ያንን ሞት ያንን ውድቀት የሰው ልጆች በራሳቸው አቅም ምን ማድረግ አልቻሉም፣ ማሸነፍ አልቻሉም። አብርሃምን የመሰለ ደግ አባት ያንን ሞት በራሱ አቅም ሊያጠፋ አልቻለም። ከእግዚአብሔር ጋር በርካታ ጊዜ ቃል በቃል የተነጋገረ ሙሴ ያንን ሞት ሊያጠፋ አልቻለም። ብዙ መከራን የታገሰ ኢዮብ ከዛ ሞት ሊያመልጥ አልቻለም። እጅግ ብዙ በርካታ አባቶች ምን ማድረግ አልቻሉም፣ ከዛ ከመጣብን ውድቀትና ሞት ሊያድኑን አልቻሉም። ስለዚህ ኢሳይያስ በትንቢቱ አስቀድሞም ብሎ ተናገረ። በትንቢተ ኢሳይያስ ምዕራፍ 45 ቁጥር 11 ላይ እኔ እግዚአብሔር አምላክ ነኝ፣ ከኔ በቀር ሌላ አዳኝ የለም ብሎ እግዚአብሔር ተናገረ። እንደገና ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ደግሞ እግዚአብሔር አምላክ ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። የገዛ ክንዱ መድኃኒት ሆነች፣ ጽድቁም አገዟል። ስለዚህ ሰው መዳን ስላልቻለ እግዚአብሔር በነቢያት አስቀድሞ ትንቢትን በማናገር በኋለኛው ዘመን ደግሞ ተቀዳሚ ተከታይ የሌለው አንድያ ልጁን ወደ ዓለም ላከ። በዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወዷልና የሚወደውን ልጁን ወደ ዓለም ላከ ይላል። ስለዚህ የሰው ልጆች ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጡት
እግዚአብሔር አንድያ ልጁን ልኮ ጌታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም በመወለዱ ነው። እናም በመወለዱ ጌታችን በመስቀል ላይ ዋጋ ከፍሎ የሰው ልጆችን ሁሉ ምን አደረገ? ነፃ አወጣ። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት እንኖር ክርስቶስ ኢየሱስ ነፃ አወጣናል። ስለዚህ የመጀመሪያው ድነናል ስንል ከሞት ወደ ሕይወት ከጨለማ ወደ ብርሃን መተናል፣ ከአሮጌነት አዲስ ሕይወትን አግኝተናል ስንል ክርስቶስ ኢየሱስ በሰራው በመስቀል ስራ ይሄ እዚህ የመዳን ስራ ላይ ማንም ኦርቶዶክሳዊ ማንኛውም ሰው በጸጋ ይቀበላል እንጂ የራሱን አስተዋጽኦ አያደርግም። ለዚህ ነው ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ልጅነትን ስትሰጥ ቤተክርስቲያን በጥምቀት ልጅነትን ስናገኝ ከኛ ስራ ነው አይደለም፣ በጸጋ ቅዱስ ሥጋውን ስንወስድ በጸጋ ቅብአ ሜሮን ተቀብተ መንፈስ ቅዱስን ስንቀበል በጸጋ ልጅነትን ስትሰጠን ቤተክርስቲያን በጸጋ ነው። ይሄ በጸጋ ያለ ስራችን ያገኘነው መዳን ድነናል እንድንል ያስችለናል። ምን እንድንል? ድነናል። ስለዚህ ኦርቶዶክሳውያን ድናችኋል? አዎ ድነናል። ከምን? በአዳም ምክንያት ከመጣው ሞት፣ ከባህሪ ጉስቁልና፣ ከውድቀት በክርስቶስ ኢየሱስ የመስቀል ሥራ ያለ ስራችን አምነን ቅዱስ ሥጋውን ክቡር ደሙን ተቀብለን በመንፈስ ቅዱስ ታትመን ልጅነትን አግኝተን ድነናል። ስለኔ እየዳንን ነው ስንል ደግሞ ሐዋርያው ቅዱስ ጳውሎስ እንደተናገረ ኤፌሶን 2:10 ላይ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። የዳነ ሰው መልካም ስራ ይሰራል። ወይም ደግሞ ኦርቶዶክሳዊ ነገረ መዳን ትምህርት እግዚአብሔርን በመምሰል ሕይወት ማደግ ወይንም ይሄ ሱታፌ አምላክ የምንለው ማለት ነው። ሱታፌ አምላክ እዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በሥጋም የተገለጠ ነው እንደሚል ኦርቶዶክሳዊ ነገረ መዳን ትምህርት ማለት ሱታፌ አምላክ ወይንም እግዚአብሔርን በመምሰል ሕይወት ማደግ ማለት ነው። ልክ ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ ይላል። አብዛኞቹ ወንድማችን ይነግራቸዋል በኋላ ላይ በእምነት ብቻ ድነናል ስራ አያስፈልግም ይላል። ነው እንዴ? መጽሐፍ እንደዛ ይላል? የዳነ ሰው በመዳን ሕይወት መመላለስ አለበት። ሕይወት ያገኘ ሰው በሕይወት ጎዳና መመለስ አለበት። እዚህ ቲቶስ 3:8 ላይ ቃሉ የታመነ ነዋል፣ እግዚአብሔርንም የሚያምኑት በበጎ ስራ እንዲጸኑ አስረግጠ ንገራቸዋል። ቁጥር 14 ላይ ደግሞ አንዳንዶችም ከኛ ውስጥ ፍሬ ቢሶች ሆነው እንዳይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልግ አለ በበጎ ስራ ምን ይበሏል? ይጽኑ። ስለዚህ በበጎ ስራ መጽናት ማለት ይሄኛው እየዳንን ነው ማለት ይሄ ነው። እንድናለን ማለት ደግሞ ምንድነው? ክርስቶስ ኢየሱስ ይመጣል አይደለ? ክርስቶስ ኢየሱስ ይመጣል። ልክ እዚህ ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል፣ በበጎ ስራ በመጽናት ክብርንም የዘላለምንም ሕይወት ለሚፈለጉ ይሰጣቸዋል አለ። ማቴዎስ ወንጌል ምዕራፍ 24 ቁጥር 23 ላይ እስከ መጨረሻ የጸና እርሱ ይድናል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ክፉ እንዳደረገ በጎ ሁላችንም አለ በክርስቶስ ኢየሱስ የፍርድ ወንበር ፊት ምን እንላለን? እንገለጣለን። ጌታ ኢየሱስ ክርስቶስ እንዲሁ እንደሄደ እንዲሁ ደግሞ ተመልሶ ይመጣል። እርሱ ከዛ ለእያንዳንዱ እንደ ስራ ያስረክባል። እንድናለን ማለት በተስፋ ክርስቶስ ኢየሱስ ሲመጣ ጸንተው ያሉት ፍሬ ያፈሩት በቅዱስ ሥጋው በክቡር ደሙ ጸንተው የቆዩት ሃይማኖትን ያልካዱት በንስሐ ሕይወት የተመላለሱት መልካም ምግባርን ከሃይማኖት ጋር አስተባብረው የያዙት እነርሱ ሙሽራው በሚመጣ ሰዓት ላይ በምን የሚቆሙት ናቸው ማለት ነው? በቀኙ የሚቆሙት እነዛ እንድናለን ስንል በክርስቶስ ኢየሱስ መምጣት ተስፋችን ይፈጸማል ማለት ነው። በጣም ረጅም ነው። እጅግ አጠር አድርጌ ነው የተናገርኩት። ይቆየን። እሺ ወደ ጥሩ በልዩ ሁኔታ እንግዲህ እየሰማችሁ ነው አይደል? እያደመጥን ነው፣ እየገባን ነው፣ እየተረዳን ነው። መድኃኔዓለም የሚግለጽልን። ሁለተኛ ጥያቄያችን እንግዲህ መምህራችን መምህር ልደተ ቃል በእምነት ዙሪያ አንስቷልና ሰዎች እንግዲህ ወደ ፈለገ አትናቴዎስ ነው የምንሄደው። ጥያቄ ሁለተኛ ሰዎች በማመን ብቻ ይድናሉ ወይ? አንዳንዴ እምነት ብቻ ያድናል፣ እመን ብቻ ሌላው ምንም አያስፈልግም የሚል አስተምሮ አለ። የፕሮቴስታንቱ አስተምሮ ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ ወይ? እምነትስ ማለት ምንድን ነው? እምነትስ በመጽሐፍ ቅዱስ እይታ ምን ይመስላል? ምክንያቱም የትኛውም ነገራችን የሚያሳምነን ምርኩዛችን መነሻችን መጽሐፍ ቅዱስ ስለሆነ እምነት በመጽሐፍ ቅዱስ እይታ ምን ይመስላል? ወደ ክብሩ መምህራችን። እሺ መምህራችን ቃል ቤት ያሰማልን። እሺ
ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው የፕሮቴስታንት አስተምሮ ፍጹም መጽሐፍ ቅዱስ መሰረት የለውም። እንግዲህ መጽሐፍ ቅዱስን ስንመለከት ቅድም ስለ መዳን ትምህርት ቅድም መምህራችን ልደተ ቃል በደንብ በሰፊው አንስተውታል። ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ያንን የክርስትና ሕይወት ሲጀምሩ በመዳን ነው የሚጀምሩት። ምንም አይነት ነገር መስራት አይጠበቅባቸው። ነገር ግን አንድ በክርስቶስ ኢየሱስ አምኖ የዳነ ሰው የዘላለም ሕይወትን የሚወርሰው በማመኑ ብቻ ነው ወይ ስንል ግን መጽሐፍ ቅዱስ ከዚህ የራቀ የሆነ ትምህርትን ነው የሚያስተምረን። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ስትመለከቱ የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል፣ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ አባቴ ነው ይላል። ከቃሉ ጋር ናችሁ? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ ማን ነው? አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። ከዛ ቁጥር 6 ላይ ወረድ ብላችሁ ስትመለከቱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። አንድ ሰው በክርስቶስ ኢየሱስ የማያመን ከሆነ በክርስቶስ ኢየሱስ የማይኖር ከሆነ ከክርስቶስ ጋር እድል ፈንታ የለውም። በክርስቶስ አምኖ መልካም ፍሬን የሚያፈራ ሰው ቁጥር 2 ላይ እንደተጠቀሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ ሰው በዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ጌታችን ኢየሱስ እንደተናገረ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። በክርስቶስ አምኖ ግን መልካም ፍሬን የማያፈራ ከሆነ ግን ይወገዳል ነው የሚለው ቃሉ ባጭሩ። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ሁሉ ምን ይላል? ይወገዳል። ያዕቆብ ለዚህ ነው በያዕቆብ መልእክቱ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል አለ። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ መልካም ስራን የማይሰሩ ከሆነ እምነቱ ማመኑ ብቻው ምን ይጠቅመዋል አለ። እውነተኛ የወይን ግንድ የሆነው ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ቅርንጫፍ የሆኑ ሰዎች ምን ማለት ነው? በክርስቶስ ኢየሱስ ያመኑ ሰዎች መልካም ፍሬ በማፍራት እምነታቸው መግለጽ አለባቸው። ለዛም ነው ቅዱስ ቤተክርስቲያናችን እንዲህ አይነቱን አስተምህሮ አጋንንታዊ ትምህርት ነው ብላ የምታወግዘው። ለዚህ ነው ያዕቆብ በዚህ በመልእክቱ ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ነገር ግን ስራ የሌለው ሰው ቢኖር እምነቱ ምን ይጠቅማል ያለው ለዛ ነው። ከዛ በኋላ ቁጥር 20 ላይ ወረድ ብሎ እንደዚህ ይላል፣ ከስራ የተለየ እምነት በራሱ የሞተ ነው አለ። እሱ ሁላችሁም አንድ ላይ በሉ፣ ከስራ የተለየ እምነት በራሱ የሞተ ነው። ለዛ ነው ቅዱስ ያዕቆብ በቃ ከስራ የተለየ እምነት በራሱ የሞተ ነው ያለው ለዛ ነው። እንዲሁም ቅድም ሲጠቀስ ነበረ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለምን ሕይወት ይሰጣቸዋል ያለው ለዛ። ስለዚህ ሰዎች በክርስቶስ ኢየሱስ አምነው በበጎ ስራ የሚጸኑ ከሆነ የዘላለም ሕይወትን ያገኛሉ። ነገር ግን በክርስቶስ ኢየሱስ አምነናል፣ አንድ ጊዜ ድነናል፣ አንድ ጊዜ ጸድቀናል፣ ከዚህ በኋላ መልካም ስራ መስራት አይጠበቅብንም፣ በበጎ ስራ መጽናት አይጠበቅብንም የሚል አስተምሮ ግን ከመጽሐፍ ቅዱስ እውነት የራቀ ኢ መጽሐፍ ቅዱስ የሆነ አስተምሮ ነው። ቃለ ሕይወት ያሰማልን። እሺ ወደ ሶስተኛው ጥያቄ ነው የምንሄደው። ሶስተኛው ጥያቄ ለመምህራችን ለልደተ ቃል አሁን በዘመኑ የምንሰማው አንድ ነገር አለና በየመንገዱ የምንሰማው ቃል በየፌርማታው የምንሰማው ቃል እንደው ቤተክርስቲያናችን ይህንን እንዴት አድርጋ ትመለከተዋለች የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ እንኳን መድኃኔ ዓለም ነው። ነገር ግን መንገድ ላይ የምንሰማው ቃል ጌታን እንደ ግል አዳኝ አድርገህ ተቀበል የሚል አስተምሮ በየመንገዱ እንሰማለንና እውነት ቤተክርስቲያናችን ክርስቶስን የግል አዳኝ ብላ ነው ወይ ምን ትቀበለው? እንዲሁም ደግሞ ምእመናኑ ከዚህ አስተምሮ ራሱን እንዴት ይጠብቅ? ምእመናኑ እንዴት ራሱን ይከላከል? ይህንን መምህራችን እንዲመልሱልን ነው። ቆንጆ ጥያቄ ነው። እኛ ብዙ ጊዜ እዚህ ሚዲያ ላይም በአብዛኛው የምንከራከርበት ነው። እንደምታውቁት ይህ ጥያቄ እንግዲህ አብዛኛውን ሰው በየመንገዱ የሚያጋጥም ጥያቄ ነው አይደለ? እውነት ክርስቶስ ኢየሱስን እንደ ግል አዳኝ አድርገህ ተቀበል፣ አሁን ተቀበለ፣ አሁን ትድናለህ የሚል ትምህርት አለ። እንግዲህ እንደምታውቁት ክርስቶስ ኢየሱስ የዓለም ሁሉ ምንድን ነው? የዓለም ሁሉ መድኃኒት ነው። ወደ ዓለም የመጣው ምን ለማድረግ ነው? ዓለምን
ለማዳን ነው። ቤተክርስቲያናችን ክርስቶስን መድህን ዓለም ክርስቶስ የዓለም መድኃኒት የዓለም ቤዛ አንዱ ስለ ሁሉ ሞተ እያለ ቅዱስ ጳውሎስ እንደተናገረ እኛም የምናምነው እንደዛ ብለን ነው። አንድ ሰው ለመዳን ክርስቶስ ኢየሱስን መንገድ ላይ ነው መቀበል ያለበት ወይስ ክርስቶስ ኢየሱስ በሰራት ቤተክርስቲያን? ሰው ክርስቶስን በቤተክርስቲያን ውስጥ ካልተቀበለ በስተቀር የድነት ተካፋይ መሆን አይችልም። የድነት ተካፋይ መሆን አይችልም። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ሰዎች የሰው ልጅ ማን ይሉታል በፊልጶስ ቂሳሪያ እንግዲህ ጥቅስ ብዙዎቻችሁ ታውቁታላችሁ ብሎ ሲጠይቃቸው ከነቢያት አንዱን ኤልያስ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ ሲላቸው አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ቅዱስ ጴጥሮስ ይመልሳል አይደለ? ጴጥሮስ አንተ አለት ነህ፣ በአንተ ላይ ምን እንሰራለን? ቅድስት ቤተ ክርስቲያንን እንሰራታለሁ አለ። ክርስቶስ ኢየሱስ በደሙ በዋጃት ቅድስት ቤተ ክርስቲያን ካልሆነ በስተቀር መዳንን መካፈል የሚችል ማንም ሰው የለም። ቅዱሳን አባቶችም እንደተናገሩ ከቤተ ክርስቲያን ውጪ ድነት የለም። ስለዚህ ሰዎች ክርስቶስ ኢየሱስን የሚቀበሉት ለስብከት አገልግሎት ወይንም ደግሞ ይህንን የመዳንን ትምህርት በምታስተምር ሐዋርያዊት በሆነች በክርስቶስ ኢየሱስ ቤተ ክርስቲያን እና ደግሞ ክርስቶስ የየግላችን አዳኝ ሳይሆን የዓለም መድኃኒት ነው። ነገር ግን ሱታፌውን በየግላችን እኩል እንቀበለው እንችላለን። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ የልጅነት ስልጣን ምን አላቸው? ሰጣቸው። ሰው ግን የልጅነት ስልጣንን የሚቀበለው ቤት ነው፣ በቤተ ክርስቲያን። አንድ ምሳሌ ልንገራችሁ። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ክርስቶስን እግዚአብሔር እንዳስነሳው ከሙታን መካከል እንዳስነሳው በእውነት የእስራኤል ሕዝብ ሁሉ ይወቅ ሲል ዛን ሰዓት ላይ ልባቸው ተነካለ። ወንድሞች ምን እናድርግ ሲሉ ንስሐ ግቡ፣ በኢየሱስ ስምም ተጠመቁ፣ ከኃጢአታችሁም ትነጻላችሁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ካላቸው በኋላ በዚያም ቀንም በሐዋርያት ስብከት 3000 ነፍሳት ተጨመሩ አለ። ወዴት ነው የተጨመሩት? ክርስቶስ ኢየሱስ ወደ ሰራት ቤተ ክርስቲያን። ዛሬ መንገድ ላይ ያለ ሰው ጌታን ተቀበል ሲል ወዴት ነው የሚከተል? ማርቲን ሉተር ወደ አዘጋጀው ነው። 46000 ቦታ ወደ ተከፋፈለ ወደ የትኛው ቦታ ትገባለህ? አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ነው ያለው። ሰውስ ወደ ቤተ ክርስቲያን ለመጨመር በእውነት መንገድ ላይ ዝም ብሎ በአፉ ኢየሱስ ጌታ ነው ስላለ ብቻ ነው ወይ? ነው አይደለም። ብዙዎች እኮ ጌታ ጌታ ይሉታል፣ ግን እውነተኛውን ጌታ አይደለም። ሰው ወደ እግዚአብሔር መንግስት ለመጨመር ከውሃና ከመንፈስ መወለድ መቻል አለበት። እውነት ነው እላችኋለሁ፣ ከውሃና ከመንፈስ ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡም። ሰው ከውሃና ከመንፈስ የሚወለደው መንገድ ላይ ነው ወይንስ በክርስቶስ ኢየሱስ ቤተ ክርስቲያን ነው? የት ነው? በቤተ ክርስቲያን። ሰው የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን የሚቀበለው የት ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ሥጋዬን ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ ጌታ ኢየሱስ ክርስቶስ። ይህንን የምናገኘው አማናዊ የሆነው ቅዱስ ሥጋና ክቡር ደሙን የት ነው? በክርስቶስ ኢየሱስ ቤተ ክርስቲያን። ልክ ወደ ቤተ ክርስቲያን የተጨመሩትም ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ከወንድሞች ጋር በህብረት ሆነው እንጀራ ይቆርሱ ነበር ይላል። በምን? በቤተ ክርስቲያን። ስለዚህ መዳንን የምንካፈለው በቤተ ክርስቲያን ነው። መንፈስ ቅዱስን ስንሞላ ነው ደግሞ ኢየሱስ ጌታ ነው የምንለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ማንም በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል እንዳይችል። ስለዚህ ኢየሱስ ጌታ ነው እንድንል እንኳን ስልጣንን የምትሰጠን ማን ናት? በመንፈስ ቅዱስ የምትወልደን ማን ናት? ቤተ ክርስቲያን ናት። ስለዚህ ልክ ዳግም ከቤተ ክርስቲያን ስንወለድ ቤተ ክርስቲያን ልጅነትን ስትሰጠን ያኔ ማንን እናገኛለን? ክርስቶስ ኢየሱስን እናገኛለን። ስለዚህ በየግል የምንቀበለው ሳይሆን በቤተ ክርስቲያን ውስጥ የምንቀበለው ማን ያለው ማለት ነው? ክርስቶስ ኢየሱስ ነው። ስለዚህ እናንተ ደግሞ ኦልሬዲ በክርስቶስ ኢየሱስ ልጅነትን ያገኛችሁ የሥላሴ ልጅነት ያገኛችሁ የቤተ ክርስቲያን ልጆች ናችሁ አይደለም? ማንም ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተን ልታስብለው የሚገባው እንደው ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተ ክርስቲያን የተካፈልነው ማንን? እነማንን? እኛ ነን። እኛ ቤተ ክርስቲያን የሰበከችውን ክርስቶስን ነው የምናውቀው። ከዛ ውጪ አናውቀው። ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ ብልቶች ሆነን ከክርስቶስ ጋር ተጋጥመን አካሉ ሆነናል። እኛ የቤተ ክርስቲያን አካል ነን። ቤተ ክርስቲያን የክርስቶስ ኢየሱስ ሥጋው ናት። እኛ ደግሞ የአካል ክፍሎቹ ነን። ተጋጥመናል።
በምን በቅዱስ ቁርባን ተሳስረን ከቅዱሳን ሐዋርያት ጋር ከአባቶች ጋር ህብረት አድርገናል። እያንዳንዳችን እኮ ተሳስረናል እኮ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ብዙዎች ብንሆንም ይላል ብዙዎች ብንሆንም አንዲቷን ጥምቀት ተካፍለናል፣ ከክርስቶስ ኢየሱስ ጋር ተጋጥመናል። አይን ጆሮ አጠቅመኝም ይላል፣ ጆሮስ አይን አይጠቅመኝም ይላል አይልም። እያንዳንዱ ሰው በቤተ ክርስቲያን ውስጥ እስካለ ድረስ የተሳሰረ ነው፣ ጥቅም አልባ አይደለም። የክርስቶስ ኢየሱስ ብልቶች ነን። ቤተ ክርስቲያን ደግሞ የክርስቶስ ስጋው ናት። እኛ ደግሞ የስጋው የአካሉ ክፍሎች ነን። ስለዚህ ይህንን ያገኘነው ደግሞ በምንድን ነው? በቤተ ክርስቲያን ውስጥ ነው። ለዛ ህብረት ያደረግነው ከእውነተኛው ክርስቶስ ጋር በቤተ ክርስቲያን ውስጥ ስለሆነ መንገድ ላይ የምንቀበለው አዲስ እንግዳ ክርስቶስ የለንም ማለት ነው። ይቆይ። እሺ፣ እግዚአብሔር አምላክ ያክብርልን፣ ቃለ ሕይወትን ያሰማልን። እንግዲህ ወደ ቅድስት ቤተክርስቲያናችን እንሂድና ሰዎች በኃጢአት ሲወርቁ ከቅድስቲቷ ቤተክርስቲያን ይኮበልላሉ፣ ይሸሻሉ። ይህ መሸሽ ግን መፍትሄው ምንድን ነው? ወይስ በመራቅ እንደውም አንዳንዴ ምናልባት በእናንተ በሁለታችሁም መምህራነ ወንጌል እናያለን ከተለያዩ ሱስ ውስጥ ያሉት የወጡ እኛ ወድጄ እኮ አይደለም ኃጢአቴ ሲከብድብኝ እየተለማመድኩ መጣውና ወደዛ ገባው እያሉ እያለቀሱ ጭምር ነው ሚዲያ ላይ ይህንን ከናንተ ብዙ ነገሮችን እየተማርን ያለነውና እውነት ኃጢአት በመስራታችን መራቅ መፍትሄ ይሆናል ወይ? አንዳንዴ ደግሞ መቅረብም ደግሞ ድፍረት ነው፣ አልቀርብም እንላለንና እነዚህ ከምንስ አንፃር ይታያሉ? መቅረብስ ድፍረት ነው? መራቅስ መፍትሄ ነው ወይ? ወደ ክቡር መምህራችን። እሺ መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ድንቅ አገላለጽ ነው የሰጡት። እውነት ቃለ ሕይወት ያሰማልን። እሺ መልካም። ብዙ ጊዜ እንግዲህ ሰዎች በኃጢአት መንገድ ሲመላለሱ ኃጢአትን ስንሰራ በኃጢአት ስንወልቅ ሁለት አይነት ጸጸት በሰው ሕይወት ውስጥ ያጋጥማል። አንደኛው መልካም የሆነ ጸጸት ነው። አንደኛው ምን አይነት ጸጸት ነው አልኳችሁ? መልካም የሆነ ጸጸት ነው። ሁለተኛው ደግሞ መጥፎ የሆነ ጸጸት ነው። በክርስቶስ ምናምንኛ መጥፎ የሆነ ጸጸትን ልንጸጸት አይገባም። ክርስቲያኖች ወንድሞች፣ ከሰው ስተት ይላሉ አባቶች፣ ከብረት ዝገት ከእንጨት ደግሞ ምን አይጠፋም? ጭስ አይጠፋም። ከቃሉ ጋር ናችሁ እናቶች? ከሰው ምን አይጠፋም? ስተት አይጠፋም። ከብረትም ዝገት አይጠፋም። ከእንጨትም ደግሞ ምን አይጠፋም? ጭስ አይጠፋም። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? መውደቅ አዳማይ ነው፣ ወድቆ አለመነሳት ግን አጋንንታዊ ነው ይላል። ስለዚህ ሰው በክርስቶስ ኢየሱስ አምኖ እለት እለት በሚኖረው ክርስቲያናዊ በሆነ ተጋድሎ ሲኖር ሊሳሳት ይችላል፣ በኃጢአት መንገድ ሊመላለስ ይችላል። ነገር ግን መጥፎ የሆነ ጸጸትን ተጸጽቶ ከቤተ ክርስቲያን መራቅ መፍትሄ አይደለም። ዛሬ ይሄ ጉባኤ በዚህ ያክል ደረጃ ሰው እንዲቀንሶ ልንመለከት ሰው እንዲቀንሶ ልንመለከት የቻልነው መጥፎ የሆነ ጸጸትን የሚጸጸቱ ሰዎች እንዳሉ አንዱ ማሳያ ስለሆነ ሰው ስተትን ይሰራል፣ ክርስቶስን ይበድላል፣ ክርስቶስን ያስቀይማል። ነገር ግን ቀደም እንዳልነው ቅዱስ ዮሐንስ አፈወርቅ እንዳለው ወድቆ መቅረት የለበትም። ወድቆ ምን ማለት አለበት? መነሳት። ወድቀን የምንነሳው ደግሞ በቅዱስ ቤተክርስቲያናችን ቅጥር ግቢ ውስጥ ብቻ ነው። ምን ማለት ነው ያስንል? መልካም የሆነ ጸጸት ልንጸጸት ይገባል። መልካም የሆነ ጸጸት ወደ ክርስቶስ ኢየሱስ የሚያንደረድረን፣ ወደ ንስሐ ሕይወት የሚያንደረድረን፣ ወደ ቅዱስ ቁርባኑ የሚያንደረድረን። አንዳንድ ጊዜ እንደው ከአይምሮ በላይ የሆኑ ችግሮች ይገጥሙናል። ሰዎች ነን። አሁን እንዲህ ነጠላ ለብሰን ስንታይ ክርስቶስ ነውራችንን ከልሎ ነውራችንን ሸፍኖ በደላችንን የትላንት ማንነታችን አስረስቶ ነው በዚህ የቅድስና ወደ ብረት ላይ ሰበሰበን። በእውነት ስሙ ከምድር ማለት እስከ ዓለም ጫፍ የተመሰገነ ይሁን። ትላንት የሰራነውን ግን እኛና እግዚአብሔር ነን የምናውቀው። ትላንት የነበርንበትን ቦታ፣ ትላንት የነበርነን ውሎ፣ ትላንት የቆየንበትን ቦታ እግዚአብሔር አምላክ ያውቃል፣ እኛም እናውቃለን። ከወደቅንበት ከዛ ኃጢአት ከወደቅንበት የወደቀ ማንነት ይሄ የቆሸሸ ስራ የቆሸሸ ኃጢአት ልንነጻ የምንችለው በክርስቶስ ኢየሱስ ብቻ ነው። በማን ነው አልኳችሁ? ከነፍስ ድፋምነት ስሜት ልንነጻ የምንችለው በክርስቶስ ነው። ክርስቲያኖች ልብሳችሁ ሲቆሽሽ ልብሳችሁ እንዳደፈ መቼም ዕለት ዕለት በተጠራችሁበት ቦታ ትገኙ ማለት አይደል? ጥሪ ኖረባችሁም አልኖራችሁም፣ የሆነ ፕሮግራም ኖራችሁም አልኖራችሁም ያደፈ ልብሱን ማንም ይደግማል። በዛው ልክ ደግሞ ነፍሳችን ታድፋለች። በኃጢአት መንገድ ስንመላለስ በነፍስ ድፋምነት ስሜት ሲሰማን ከወደቅንበት ኃጢአት አንስቶ አጦር ያነጻን የሚችለው ማን ብቻ ነው አልኳችሁ? ክርስቶስ ኢየሱስ ብቻ ነው። ማበሻ ጨርቁን ወስዶ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ጴጥሮስ
አንተማ እኔን አታጥበኝም ብሎ ነበር። ስለ ትህትና ስለምን አልኳችሁ? ስለ ትህትና። የዚህ ጊዜ ክርስቶስ ለጴጥሮስ ምን ብሎ ነበር የመለሰለት? ጴጥሮስ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው። እኔ ካላጠብኩ አጠራም ነው ያለው ጴጥሮስ። የዚህ ጊዜ ሐዋርያው ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። በነፍስ የድፋምነት ስሜት ሲሰማን ከተሰማን የነፍስ ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። እለት እለት በኃጢአት መንገድ ልንመላለስ እንችላለን፣ ልንወርቅ እንችላለን። ክርስቲያኖች ወደሞች ከቤተ ክርስቲያን አትቅሩ። አባቶች ካህናትን አይንተ እግዚአብሔር ተብለው ተሰይመው በቅድስት ቤተ ክርስቲያን እኛን እንዲያገለግሉ እግዚአብሔር የሾማቸው ለዚህ ነው። በንስሐ ሕይወት እንድንመላለስ። ከቃሉ ጋር ናችሁ? በምን እንድንመላለስ አልኳችሁ? በንስሐ ሕይወት እንድንመላለስ። ክርስቶስ ካላጠበን አንጠራ። ይህንን እንዲህ አይነቱን ሐሳብ ስናነሳ እጅግ በጣም ሁሉ ጊዜ በተደጋጋሚ እኛም የምናገለግል መምህራን ቅድስት ቤተክርስቲያናችንን በተደጋጋሚ ስሟን የምናነሳት አንዲት ቅድስት እናት አለች። በረከቷ ይደረብን። ማርያም ዘነይን ትባላለች። ማን ትባላለች አልኳችሁ? ማርያም ዘነይን። ብዙዎች ባለሽቶ ማርያም ወይም ደግሞ ማርያምን ታፍረት ብለው ይጠሯታል። ትክክለኛ ስሟ ግን ማርያም ዘነይን ነው። የማርያም ዘነይን ታሪክ ለሁላችንም ይጠቅመናል ብዬ ስለማስብ ታሪኳን ላካፍላችሁ። ማርያም ዘነይን ክርስቶስ በመንፈስ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች እና የሷ በጣም ከሁሉም ቅዱሳን የሚለያት ነገር ምንድነው? ንስሐ የገባችበት መንገድ፣ ወደ ክርስቶስ ራሷን የመለሰችበት መንገድ እጅግ በጣም የተለየ ነበር። ክርስቶስ በመንፈስ ሥጋ በነበረበት ዘመን የነበረች ቅድስት እናት ብትሆንም አንድም ቀን ክርስቶስን በዓይኗ ተመልክታ አታውቅም። አንድም ቀን ክርስቶስ ያስተማራቸውን ትምህርቶች በጆሮዋ ሰምታ አድምጣ አታውቅም። ረጅም የሕይወቷን ዘመን የኖረችው በመሴሰን ነው። ከቃሉ ጋር ናችሁ? ረጅም የሕይወቷን ክፍል የኖረችው በመሴሰን ስጋዋን በመሸጥ ነው። ቤተ ክርስቲያን ፍርድ ቤት አይደለችም። ክርስቲያኖች እባካችሁን አንዳንድ ጊዜ በቤተ ክርስቲያን ውስጥ በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች እባካችሁ ረፉ። ቤተ ክርስቲያን የፍርድ ቦታ አይደለችም። ጣታችሁን የምትቀስሩ ሰዎች አባ ገሌ ሌባ ናቸው፣ ዲያቆን ገሌ እንደዚህ ነው፣ አቶ ገሌ የሚባሉ ሰው እንደዚህ አድርጓል እያላችሁ ጣታችሁን የምትቀስሩ ሰዎች እባካችሁ ረፉ። ቤተ ክርስቲያናችን የፍርድ ቦታ ሳትሆን ቤተ ክርስቲያናችን ሐኪም ቤት ነች። ምን አይነት ቤት ነች አልኳችሁ? ሐኪም ቤት ነች። ሰዎች ሕክምና የሚያገኙባት ቤት ናት ቤተ ክርስቲያን እንጂ ፍርድ ቤት አይደለችም። እና ማርያም ዘነይን ረጅም የሕይወቷን ጊዜ ኖረችው በመሴሰን ስጋዋን በመሸጥ ነበር። አንድ ቀን በመስታወት ራሷን ስትመለከት ለእያንዳንዱ ዋሳቶቿ ወቀሳን አቀረበች። ለእያንዳንዱ ዋሳቶቿ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ውበቶቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ደምግባቶቼ ነገ እኮ ጠፊዎች ናችሁ እያለች እያለቀሰች ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሉ ድረስ እያለቀሰች ራሷን ወቀሰች። ብዙዎቻችሁ እንዲህ አይነት ለቅሶን አልቀሳችሁ ሊሆን ይችላል። ብዙዎቻችን ማንም ሳይል ማንም ሳይሰማን አፎቻችን በብርድ ልብስ ሸፈነን ያለቀስንበት የሕይወት አጋጣሚ ብዙ ሊሆን ይችላል። የሚለየው ግን ቅድም ያልኳችሁ ክፍል ላይ ነው። መጥፎ የሆነ ጸጸት አለ፣ መልካም የሆነ ጸጸት አለ። ራሳችሁን ወቅሳችሁ እኔ እኮ ቆሻሻ ነኝ፣ ለቤተ መቅደስ አልገባም እንዴ፣ እኔ ቅዳሴ ላስቀድስ፣ እኔ ኪዳን ላደርስ፣ እኔ ሄጄ የካህን መስቀል ልሳለም ብለን የምንቀር ከሆነ የመጥፎ ጸጸት ነው። የትኛውም ክርስቲያን ሊጸጸት አይገባም። ክርስቲያን የሆነ ሰው መልካም የሆነ ጸጸትን ግን ሊጸጸት ይገባል። ማርያም ዘነይን ይህን መልካም የሆነ ጸጸት ተጸጸተች። ለእያንዳንዱ ዋሳቶቿ ወቀሳን አቀረበችና አንድ ነገር አሰበች። ወደ ክርስቶስ ሄዳ ክርስቶስ ጋር ቀርባ ሽቶ ለእግሮቹ አርከፍክፋ በእንባዎቿ እግሮቹ ልታጠብ አሰበች። እግዚአብሔር አምላክ እንዲህ አይነት የንስሐ ልብ ለሁላችን ይስጠን። እና ትልቁ ፈታኝ የሚሆነው ነገር ምንድነው መሰላችሁ? ክርስቲያኖች ሁልጊዜ ልንለወስ ስንል ወደ ክርስቶስ ልንቀርብ ስንል በዙሪያችን የሚጎቱ ሰዎች አሉ። በዙሪያችን በሱስ ሕይወት ውስጥ ያለ ወንድሜ ካለበት የሱስ ሕይወት ወጥተህ ራስን ወደ ቤተ ክርስቲያን ልታቀርብ ስትል ሁልጊዜ ገመዶቻቸውን አጥብቀው ይዘው የሚጎቱቱ ዙሪያ ያሉ ሰዎች ናቸው። እህቴ አንቺም ልክ እንደዛው። ደሞ አንተ ከመጀመሩ ነው ነጠላ ለባሽ ሆንከው፣ ደሞ አንቺ ከመጀመሩ ነው አስቀዳሽ ሆንሽው፣ ደሞ እናንተ ከመጀመሩ ነው ሰንበት ተማሪ ሆናችሁት የሚሉ ሰዎች አሉ። ማርያም ዘነይን ይህን አሰባ ወደ አንድ ሽቶ ነጋዴ ዘንድ ቀረበች እና ያ ሽቶ ነጋዴ ማርያም ዘነይን የሚያውቃት በቀደመው ሕይወቷል። ተመልከቱ፣ አይኖቿ ጠቁረዋል፣ አይኖቿ ቀልቷል፣ ሽፋሽፍቶቿ ጠቁረዋል። እጅግ በጣም አልቅሳለች። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣት ጠየቀችው። የዚህን ጊዜ ቀለደባት፣ ቀጸበባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዴ? ምን ሆነሽ ነው ያለቀሽው አላት። እና የማርያም ዘነይን ምላሽ ግን እጅግ በጣም የሚደንቅ ነበር። አዎ እጅግ በጣም ከምወዳቸው አብልጬም ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች።
እርሱ ምን ነው አለች? አሁን ምን ልለው እየሄድኩ ነው አለች። ልቀብረው እየሄድኩ ነው አለች። ስለዚህ በነፍስ ድካምነት ስሜት ሲሰማን ክርስቲያኖች ወንድሞች ኃጢአታችን ልንቀብረው ይገባል። ሰይጣንን ልናሳፍረው ይገባል። ሰይጣንን አሳፍሩት። ማንን አሳፍሩት አልኳችሁ? ማንን አሳፍሩት? ሰይጣንን የምናሳፍረው ትላንት ያሰራንን ነውር ለካህን ስንናዘዝ ነው። ከቃሉ ጋር ናችሁ? ሰይጣንን ማሳፈር አለብን። ሰይጣንን የምናሳፍረው ትላንት ያሰራንን ነውር ትላንት ያስገባን የኃጢአትን ጉድጓድ እያሰብን እያስታወስን ለካህን የተናዘዝንለት ሰይጣንን እናሳፍረዋለን። ራሳችንን ከነፍስ ድካምነት ስሜት ክርስቶስ አጥቶ እንዲያነጻን አሳልፈን እንሰጣለን። ስለዚህ ሰው ሁላችንም በቅድስና ሕይወቱ ስንኖር በዚህች የቤተ ክርስቲያን ተጋድሎ ዕለት ዕለት ስንኖር ቅድም እንዳልነው ሰው ሆኖ ማይሳሳት የለም። ልንሳሳት እንችላለን፣ ልንወርቅ እንችላለን፣ በነፍስ የድካምነት ስሜት ሊሰማን እንችላለን። ምን ጊዜም ቢሆን ግን ከቤተ ክርስቲያን ራሳችን ልናረቅ አይገባም። ቤተ ክርስቲያን ለሁሉም መድኃኒት ቤት ነች። ፈውስ የሚያሰኘው ሰው በአጠቃላይ መምጣት አለበት። ለዚህም ነው እኮ ሊቃውንተ ቤተ ክርስቲያን ክርስቶስ የተሰቀለው ለጻድቃን አይደለም የሚሉት ለዛ ነው። ለምኖች ነው የተሰቀለው ክርስቶስ? አዎ ለኃጢአተኞቹ፣ ለኛ ነው የተሰቀለው። ስለዚህ መድኃኒት የሆነው ቅዱስ ሥጋው መድኃኒት የሆነውን ክቡሩን ደም መቀበል የሚሹ የታመሙ ነፍሳት በአጠቃላይ ሊመጡባት ይገባል። ከዚህ ዕለት ጀምረን ሰይጣንን ልናሳፍረው ይገባል። ወስብሐት ለእግዚአብሔር። ይቆየን። እሺ ቃለ ሕይወት ያሰማልን። ለመምህሮቻችን እግዚአብሔር አምላክ አስበ መምህራን ይክፈልልን።